በየገባበት ሁሉ ሽንፈትን እየተከናነበ የቀጠለው የብልጽግናው ሰራዊት የጎንደር ምድር እየገባ የማይወጣበት ፔርሙዳ ሆኗል የተባለው የአማራን ህዝብን የነፍጥ ትግል ወደ ከፍታው ከወሰዱ የአማራ ግዛቶች ውስጥ ጎንደር አንዱ እንደሆነ ይነገራል። ቢተኛው ጎንደር ባለፉት ጊዜያት በተካሄዱ ውጊያዎች የብልጽግናን ኃይል እስከ ወዲያኛው ሲሸኘው ከርመዋል። በእያንዳንዱ ፍልሚያ የጀግኖቹ ዘር እንዳልነጠፈ ብቻ ሳይሆን ሆኖ እንደበዛ በተግባር ታይቷል። ዛሬም በተደረጉ አውደ ውጊያዎች ፋኖ ታሪክ ሰርቷል። ቀዳሚው መረጃችን ነው። የብልጽግናው ምክትል ጠቅላይ ሚኒስትር ከስልጣኑ ሊነሳ ነው ተብሏል። ደውም በብልጽግና ቤት ከፍተኛ ውጥረትን ፈጥሯል። ሌላኛው መረጃችን ነው። በምክክር ኮሚሽኑ የቃለ ጉባኤና የፊርማ ማጭበርበር ስጋት መኖሩ ተገልጿል። በአዲስ አበባ ጉዳይ ላይ ከኦሮሞ ብልጽግና በኩል የሚደረገው ሁለንተናዊ ጫና የብሔራዊ ምክክሩን ሂደት አደጋ ላይ ጥሎታል ተብሏል። ይህንንም በዝርዝር ታደምጡታላችሁ። በራያ ግንባር የማጥቃት ትዕዛዝ ለመቀበል ምሽግ ውስጥ በተጠንቀቅ ላይ የነበረው የአገዛዙ ጦር እርስ በርሱ መግጠሙ ተነግሯል። ጄኔራሉ ደግሞ ሰራዊቱን ለማግባባት ወደ ቀጠናው ማምራታቸው ተሰምቷል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ የኢትዮ ላይን ኒውስ ቤተሰቦች እንደምን ቆያችሁን? ሁለት ሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የእስቴና ስማዳ ተራሮች አውደ ውጊያ ውሎ በርካታ ጀብሮች ተፈጽመዋል። አፋብን ጎንደር ጠቅላይ ግዛት በለዝ ሜጀር ጀነራል ባንታ አባተ አንደኛ ኮር ጉና ክፍለ ጦር እስቴ ደንሳ ብርጌድ፣ ሀገረ ቢዘን ብርጌድ እና የጉና ክፍለ ጦር ስራ አስፈጻሚ የተካተቱበት ሁለት አውደ ግንባሮች በአገዛዙ ላይ አይቀጡ ቅጣት ቀጥተውታል። በእስቴ ወረዳ ለተከታታይ 6 ሰዓት በተደረገ ትንቅንቅ በሾለክ፣ በጽዮን ተራራ፣ በይቫ ወንዝ፣ በሞደር፣ በማጎት ተራራና ፍየል ቅንጭላት ማማ ተራራ በተባሉ ቦታዎች ከበባ ውስጥ አስገብቶ ከባድ የሆነ ሰብአዊ ቁሳራ በአገዛዙ ላይ አደረሰውበታል የተባለው አገዛዙ በዙያ 3 በዲሽቃና ከ26 በላይ የሞርተር ቅንቡላ በተጣለ ቅንጅት የታጀበው ውጊያ ቢሞክርም የጀግኖችን ብርቱ ክንድ መቋቋም አልቻለም የተባለው። ሌላኛው አውደ ውጊያ ስማዳ ወረዳ ሀገረ ቢዘን ብርጌድ ለተከታታይ 5 ሰዓት በፈጀ ትንቅንቅ በኮሽ ባይዋ አጓቷ በተባሉ ቦታዎች የአገዛዙ ወታደሮች በንስሮቹ ከባድ የሆነ ቁሳዊና ሰብአዊ ቁሳራ ደርሶበታል። በአጠቃላይ በአውደ ውጊያው ከ80 በላይ ኃይሉ ከጥቅም ውጭ የሆነበት በንጹሃን ላይ ሽብር ግብርን ፈጽሟል። በመሆኑም በእስቴ ወረዳ ሾለቅ ቀበሌ የቤተክርስቲያን አይን የሆኑትን በማህበረሰብ ዘንድ ተወዳጅነት የነበራቸውን ቄስ መልኬ ኔውን በአሰቃቂ ሁኔታ መግደሉም ተገልጿል። ተመሳሳይ አፋብን ጎንደር ጠቅላይ ግዛት በለዝ ዳግማዊ ቴዎድሮስ 5ኛ ኮር ንስር በለሳ ግጣው እጁ ክፍለ ጦርና የ204ኛ አስቻለው ደሴ ኮር ባደረጉት የተቀናጀ የጦርነት ዘመቻ በአገዛዙ ላይ የማይቀመስ የተባበረ ክንዳቸውን አሳርፈዋል። አርባያ ማክሰኝት ጓላና ኪንፋስ በገላት ወጣቱ በሰባት ተሽከርካሪዎች ጣይመን ከተማን ለመቆጣጠር አልሞ የነበረው የአገዛዙ ስብስብ በነቃው የንስሮቹ የክትትል መረብ ውስጥ በመግባቱ የታሰበውን ሳያሳካ ክፉኛ ምት አርፎበት እንዲበተን ተደርጓል ሲል ፋኖ አስታውቋል። ይህን ስልታዊ አሰራርን የተከተለ የውጊያ ውሎ ንስሮቹ ገዢ ወታደራዊ ጠቀሜታ ያላቸውን ቦታዎች ቀድሞ በመያዝ አገዛዙን ወደ ወጥመድ በማስገባር የተካሄደ ነው። ተሰነዘረበት ከባድ ምት ክፉኛ የተመታው የአገዛዙ ኃይል ተጨማሪ ድጋፍ ቢጠይቅም የጠቅላይ ግዛቱ ዋና ዘመቻ መምሪያ ኃላፊ ጄኔራል ተሾመ አበባው በወሰደው ፈጣን የውጊያ ውሳኔ የአገዛዙ ተጨማሪ ኃይል እንዳይንቀሳቀስ ተደርጓል። በሌላ ግንባር በምስራቅ ወለጋ ዞን በሚገኙ የተለያዩ ወረዳዎች በፋኖና በአገዛዙ የጸጥታ ኃይሎች መካከል ከባድ ውጊያ መካሄዱን የመረጃ ምንጮች ገልጸዋል። በዚህ ምክንያትም የአካባቢው የኔትወርክ መስመር በመቋረጡና የሰብአዊ ሁኔታው አሳሳቢ ደረጃ ላይ መድረሱን ከአካባቢው ያገኘናቸው መረጃዎች ያመላክታል። ወደ ሌሎች አጫጭር መረጃዎች ስናልፍ ደግሞ የብልጽግናው ምክትል ጠቅላይ ሚኒስትር ከስልጣን ሊነሳ እንደሚችል የመረጃ ምንጮች ገልጸዋል። ተጠቅሞ መጣል ልማዱ ያደረገው አብይ አህመድ በመስከረም ወር ይካሄዳል ተብሎ በሚጠበቀው የብልጽግና ፓርቲ ከፍተኛ የስልጣን ሽግሽግ ሊደረግ መሆኑ ተሰምቷል። በተለይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ ጥቂት ከፍተኛ ባለስልጣናት አሁን ከያዙት የካቢኔ ቦታ ለቀው ወደ አምባሳደርነት ሊዘዋወሩ ይችላሉ የሚል መረጃዎች እየወጡ ነው። ተመስገን ጥሩነህ ለአብይ አህመድ ሲሉ የተወለዱበትን አካባቢ በድሮንና በከባድ መሳሪያ ንጹሃንን ያስጨፈጨፉ ናቸው። ነገር ግን ተጠቅሞ መጣል የሚያውቅበት አብይ አህመድ በተመስገን ላይ የመጨረሻ ቀይ ካርድ መሳባቸውን የተሰማ በምክክር ኮሚሽኑ የቃለ ጉባኤና የፊርማ ማጭበርበር ስጋት መኖር ተገልጿል። ተሳታፊዎቹ የተስማሙበትን የምክር ሀሳብ ጉባኤ በተጻፈበት ገጽ ላይ እንዳይፈርሙ በመከልከል ምንም ጽሑፍ በሌለበት ነጭ ወረቀት ላይ በግድ ወይም በማባበል ለማስፈረም ጥረት እየተደረገ መሆኑ ተገልጿል። ይህም ፊርማው ለሌላ ባልተስማሙበትና በድብቅ ለተዘጋጀ የስርዓቱ ቃለ ጉባኤ እንዳይውል ተሰግቷል። በአዲስ አበባ ጉዳይ ላይ ከኦሮሞ ብልጽግና በኩል የሚደረገው ሁለንተናዊ ጫና የብሔራዊ ምክክሩን ሂደት አደጋ ላይ ጥሎታል ተብሏል። በተለያዩ የኢትዮጵያ ክልሎችና ከተሞች ከፍተኛ የሆነ ወታደራዊ አፈሳና
የወጣቶች የግዳጅ ምልመላ ተጠናክሮ መቀጠሉን ከአካባቢው የወጡ የመረጃዎችና የዓይን እማኞች ገልጸዋል። በሌላ በኩል በራያ አላማጣ ወረዳ መረዋ ቀበሌ ተከታታይ የድሮን ጥቃቶች መፈጸማቸውን ከአካባቢው የወጡ መረጃዎችና የዓይን እማኞች ገልጸዋል። ጥቃቱ በመረዋ ሁለተኛ ደረጃ ትምህርት ቤት በችግኝ ጣቢያው እንዲሁም በቤተ ክርስቲያን አቅራቢያ በሚገኝ ትልቅ ዛፍ ስርና ድልድይ አቅራቢያ ተፈጽመዋል። ጥቃቶቹ ያተኮሩት በአካባቢው ስምሪት ላይ በሚገኙ የዋት አርሚ 26 የእግረኛ አባላት በተለይም ኮር 3 ኃይሎም አሪያ ክፍለ ጦር ላይ ነው። እንዲሁም በራያ ግንባር የማጥቃት ትዕዛዝ ለመቀበል በምሽግ ውስጥ በተጠንቀቅ ላይ የነበረው የአገዛዙ ጦር እርስ በርሱ መግጠሙ ተነግሯል። በራያ ግንባር በተለያዩ ምሽጎች ውስጥ ተመድቦ የነበረው የብልጽግና መከላከያ ሰራዊት እርስ በርሱ መጋጠሙን የተሰማው በተለይም በሆርማት ካምፕ አካባቢ የተቀሰቀሰው የዚህ እርስ በርስ ግጭት የሶስት ወታደሮች ህይወት ወዲያውኑ ሲያልፍ ሌሎች በርካታ ወታደሮች ደግሞ ቆስለው በሞትና በህይወት መካከል ይገኛሉ። ግጭቱን ተከትሎ በርካታ ወታደሮች ከጠርናፊያቸው በመጥፋት ከነሙሉ ትጥቃቸው ፋኖን ተቀላቅለው አድረዋል የተባለ። በሌላ ዜና በማዕከላዊ ኢትዮጵያ በጉራጌ ዞን አበሽጌ ወረዳ በተፈጸመው አሰቃቂና ኢሰብአዊ ድርጊት የተሰማው ዜና እጅግ ልብ ይሰብራል። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማዬ በተባሉ ንጹሃን ዜጎች ላይ የተፈጸመው ግፍ ፋኖ ናችሁ በሚል ውንጀላ ከተሳፈሩበት የህዝብ ማጓጓዣ መኪና ወርደው እጃቸው ታስሮ መገደላቸው ብቻ ሳይሆን አስክሬናቸው ለ3 ቀናት እንዳይነሳ መከልከሉ በማንኛውም ሰብአዊና ህጋዊ መስፈር ተቀባይነት የሌለው ድርጊት ነው ተብሏል። ይህ ድርጊት ገዢው መንግስትና የአካባቢው የጸጥታ መዋቅር በትክክል ሚናቸውን እየተወጡ ነው ወይ የሚለውን ጥያቄ በጎላ ሁኔታ ያነሳል። የመንግስትና የአካባቢው የጸጥታ አካላት ዋነኛ ተግባር የዜጎችን ህይወትና ደህንነት መጠበቅ እንጂ ያለምንም ፍርድ ቤት ትዕዛዝ ወይም በጥርጣሬዎች የዜጎችን ህይወት ማጥፋት አይደለም። ድርጊቱ የተፈጸመው አገና በተባለችው ልዩ ቦታ ሲሆን ወንጀሉን የፈጸሙት የመንግስት ኃይሎች ከአካባቢው የአበሽጌና ፖሊስና ሚኒሻ አባላት ጋር በመተባበር እንደሆነ ተጠቅሷል። ማንኛውም ጥርጣሬ ቢኖር እንኳን በህግ አሰራር መከናወን ሲገባው መረሸንና አስክሬን እንዳይቀበር መከልከል የህግ የበላይነት መሸርሸሩን ግልጽ ማሳያ ነው። በመድረክ ደረጃም ስለ ሰላም ውይይትና እርቅ እየተወራ በተግባር ግን በየቦታው የንጹሃን ህይወት በግፍ የሚያልፍ ከሆነ የመድረኮቹ ታማኝነት ጥያቄ ውስጥ ይወድቃል። የዜጎችን ህይወት ማዳን ያልቻለ የሰላም ወሬ የተግባር መፍትሄ ሊሆን አይችልም። በመጨረሻም የአርኤስኤፍ ታጣቂዎች ተስፋ ቆርጠዋል። በኩምሩድ ግንባር የነበረው ቀጠና በዋትና በአልቡርሃን ጦር መያዙን ተከትሎ ወደ ኢትዮጵያ ድንበር ተጠግተው የነበሩ የአርኤስኤፍ ታጣቂዎች ተስፋ በመቁረጣቸው የተሰጣቸውን ሞተር፣ ብስክሌቶችና ሌሎች ቁሳቁሶችን በርካሽ ዋጋ እየሸጡ ነው። በሱዳን ኮርዶፋ ቀጠና አርኤስኤፍ የደረሰበትን ከፍተኛ ወታደራዊ ኪሳራ ለማካካስና የመልሶ ማጥቃት ለማድረግ ታጣቂዎቹ ከኢትዮጵያ ወሰን ተነስተው በአውሮፕላን ወደ ቻድ በመቀጠልም ወደ ዳርፉርና ኮርዶፋን እንዲዘዋወሩ የተደረገ ነው። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሌላ አዳዲስ ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላም ተመኘን። ጤና ይስጥ